እምነት ቁልፍ ነገር ነው። ዛሬ ብዙ ሰው እየተቸገረበትና በጣም ዋጋ እየከፈለበት ያለው ነገር ቢኖር አንዱ ምንድነው ካላችሁኝ፣ ቁጭ ብሎ የእግዚአብሔርን ቃል አያጠናም፣ አይማርም፣ አይሰማም። ሰው ትዕግስት የለውም። ለምን ካልከኝ እምነት የሚመጣው ከእግዚአብሔር ቃል ስለሆነ። ነገር ግን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ቁጭ ብለህ የማትሰሚ ከሆነ፣ ስብከት የማታዳምጡ ከሆነ፣ የእግዚአብሔርን ቃል ወደ ውስጣችሁ ፊድ የማታደርጉ ከሆነ ከናንተ ውስጥ የሚፈጠር ምንም ነገር የለም ወዳጆቼ። እንደዚህ ቆንጆ ሆነን እንደዚህ አምሮብን ወፍረን የምንፈልገውን ያህል ይሄ ሰውነታችን እንዲያመጣ አሁን የምታዩት ሰውነቴ ለምሳሌ እኔ የሚያስፈልገውን ነገር እያንጸባረቀ ያለው ነገር አንዱም ደስ ትሉኝ ከምበላቸው ምግቦች የተነሱ ነው። ምናልባት ቅርጽ ካለኝ ከምሰራቸው ስፖርቶች የተነሱ ነው። የእግዚአብሔርን ቃል መብላት፣ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ኮንፌስ ማድረግ በህይወታችን ላይ በክርስትናችን ላይ ሪዋርድ ያመጣል። አሸናፊ እንድንሆን ያደርገናል። የሚያስፈልገን ነገር በህይወታችን ላይ በህይወት እንድናየው ያደርገናል ማለት ነው። እንድንዳስሰው እንድንጨብጠው ያደርጋል ማለት ነው። ዛሬ የክርስቲያን ትልቁ ተግዳሮቱ ምንድነው ካልከኝ፣ ትንቢት አለው፣ ቃል ይነገረዋል፣ ምናምን ይሰማል፣ የሆነ ነገር ያያል፣ ግን በህይወቱ ላይ ግን ሆኖ አያየው። ለምን ስትለኝ ጊዜ የለውም። ቁጭ ብሎ ቃሉን የማሰላሰል ጊዜ የለውም። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን። እኔ አገልጋይ ሄቨን ከስዊድን። እንግዲህ ዛሬ ደግሞ እግዚአብሔር አንድ ድምጽ አለው ለእናንተ የሚሆን ፕሮፌቲክ የሆነ ድምጽ አለው። በዛውም ደግሞ አስደናቂ የሆነ ትምህርት ነው። እንግዲህ የእግዚአብሔር ቃል ሁልጊዜ የሚሰራ ነው ታውቃላችሁና በህይወታችን ላይ አስፈላጊ በሆነ ጊዜ ላይ እግዚአብሔር ድምጹን ይልካል ማለት ነውና በምክንያት ነው ይሄንን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ፣ ከዚህ በፊትም ደግሞ ፋሚሊ ሆናችሁ ሰዎች ስለናንተ ጌታን እጅግ አድርጌ አመሰግናለሁ። ምናልባት ፋሚሊ ያልሆናችሁ ሰዎች ዛሬ እያያችሁ ያላችሁ ሰዎች ካላችሁ ደግሞ ዌልካም ልላችሁ እወዳለሁ ማለት ነው። ክብር ለእግዚአብሔር ይሁን። ቪዲዮውን ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። እንግዲህ በክርስትና ህይወታችን ላይ ብዙ በጣም ቁልፍ የሆኑ ነገሮች አሉ። ግን ዛሬ ስለ አንዱ እናያለን። በጣም አንድና ኢምፖርታንት የሆነው ኢየሱስ ክርስቶስ ለዘላለም ጌታ ነው። ምክንያቱም ክርስቲያን በጣም ስትራግል እያደረገ ነው የሚኖረው ታውቃላችሁ። አብዛኛው ክርስቲያን ዋጋ እየከፈለ ነው የሚኖረው። በእርግጥ ክርስትና በራሱ ዋጋ የሚያስከፍል ህይወት ስለሆነ በእርግጥ ግን አንድ ነገር ደግሞ ማወቅ አለብን። ምክንያቱም ክርስትና ሁሉ ጊዜ ዋጋ እየከፈላችሁ እንድትኖሩ ብቻ ሳይሆን ደግሞ መልሶ የሚከፍላችሁም ዘመን አለ። ደግሞ መልሶ የሚያስደስታችሁ መልሶ ደግሞ ለምሳሌ አሁን ጸሎት እንጸልያለን አይደል? ያ የጸለይነው ጸሎት ሲመለስልን ምንድነው የምንሆነው? አናልቅስም፣ ደስተኛ ነው የምንሆነው። ምናልባት ስለተመለሰልን ልንስቅ እንችላለን፣ ደስተኛ ልንሆን እንችላለን። ኦኬ። ግን አንድ ነገር ማወቅ ያለብን ነገር ምንድነው? የማልቀስ ጊዜ እንዳለ ሁላ የደስታም ጊዜ አለ። በጥበብ ደግሞ እንድንመላለስ እግዚአብሔር ይፈልጋል። የክርስትና ህይወት ወዳጆቼ በጥበብ የምንመላለስበት፣ በምሪት የምንወጣበት የምንገባበት፣ እንዲሁም ደግሞ እግዚአብሔር ለአማኙ የሰጣቸው ግን ያልተጠቀምናቸው ነገሮች እንዳሉ በጣም ብዙ ጊዜ መጽሐፍ ቅዱሴን ሳነብ አግኝቻለሁ ማለት ነው። በዚህ አጋጣሚ ምናልባት መጽሐፍ ቅዱሴን ማንበብ እፈልጋለሁ ግን ደግሞ እየተቸገርኩኝ ነው የምትሉ ሰዎች ካላችሁ በውስጥ መስመር ኮንታክት ልታደርጉኝ ትችላላችሁ። ስለናንተ በጣም መጸለይ እፈልጋለሁ። እንዲሁም ደግሞ ኮሜንት ሴክሽኑ ላይ ልትጽፉልኝ ትችላላችሁ። ጸልይልኝ ብትሉኝ ስማችሁን ይዤ በርስ ጸልይላችኋለሁ። እግዚአብሔር አይኖቻችሁን ይከፍታል። ክብር ለእግዚአብሔር ይሁን። አሜን። እና ዛሬ እንግዲህ የንግግርን ኃይል ነው የማሳያችሁ። አሜን። በህይወታችሁ ላይ የጸለያችሁት ጸሎት ቢሆን ክብር ለእግዚአብሔር ይሁን። እንደገና ደግሞ ያ የጸለያችሁትን ጸሎት የእግዚአብሔርን ቃል እንዴት አድርጋችሁ በህይወታችሁ ላይ ማወጅ እንዳለባችሁ፣ በህይወታችሁ የሚያስፈልጓችሁ አንዳንድ ነገሮች እናንተ ስላልተናገራችሁባቸው ነው እስካሁን ድረስ ጨለማ ሊሆን ይችላል፣ ችግር ሊሆን ይችላል፣ በሽታ ሊሆን ይችላል። ምንድነው በህይወታችሁ ላይ የተቀመጠው ነገር? አልነቀል አልላቀቅ ያላችሁን ነገር እናንተ በራሳችሁ መንገድ መንቀልና
ማንከባለል እንደምትችሉ ዛሬ እግዚአብሔር ያወራናል ማለት ነው። አሜን አሜን። ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ መጽሐፍ ቅዱሴን በጣም ሳነብኔ ምንድነው የሚጨምርልሽ ካላችሁኝ እምነት ይጨምርልኛል። ከዛስ እለማመዳለሁ። አንዳንድ የምንለማመዳቸው ነገሮች አሉ። ምክንያቱም እግዚአብሔርን ለመምሰል ራስን አስለምድ የሚል የእግዚአብሔር ቃል ስላለ ማለት ነው። መጽሐፍ ቅዱሴን አንብቤ ብቻ ሃሌሉያ ዋው እግዚአብሔር እኮ ለዳዊት ያደረገለት አቤት 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 አልልም። ኖ ኖ ኖ ኖ ኖ ራሴ ላይ አውጃለሁ። ያንን ቃል በህይወቴ ላይ አውጃለሁ፣ በዘመኔ ላይ አውጃለሁ። ያ ግን በእምነት ነው የሚሆነው ወዳጆች። አያችሁ እምነት ቁልፍ ነገር ነው። ዛሬ ብዙ ሰው እየተቸገረበትና በጣም ዋጋ እየከፈለበት ያለው ነገር ቢኖር አንዱ ምንድነው ካላችሁኝ ቁጭ ብሎ የእግዚአብሔርን ቃል አያጠናም፣ አይማርም፣ አይሰማም። ሰው ትዕግስት የለውም። ለምን ካልከኝ እምነት የሚመጣው ከእግዚአብሔር ቃል ስለሆነ። በእርግጥ ዛሬ ማስተምረው እሱ ባይሆንም ነገር ግን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ቁጭ ብለህ የማትሰሚ ከሆነ፣ ስብከት የማታዳምጡ ከሆነ፣ የእግዚአብሔርን ቃል ወደ ውስጣችሁ ፊድ የማታደርጉ ከሆነ ከናንተ ውስጥ የሚፈጠር ምንም ነገር የለም ወዳጆቼ። እንደዚህ ቆንጆ ሆነን እንደዚህ አምሮብን ወፍረን የምንፈልገውን ያህል ይሄ ሰውነታችን እንዲያመጣ አሁን የምታዩት ሰውነቴ ለምሳሌ እኔ የሚያስፈልገውን ነገር እያሳየ እያንጸባረቀ ያለው ነገር አንዱም ደስ ትሉኝ ከምበላቸው ምግቦች የተነሱ ነው። ምናልባት ቅርጽ ካለኝ ከምሰራቸው ስፖርቶች የተነሱ ነው። የእግዚአብሔርን ቃል መብላት፣ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ኮንፌስ ማድረግ ኦኬ በህይወታችን ላይ በክርስትናችን ላይ ሪዋርድ ያመጣል። አሸናፊ እንድንሆን ያደርገናል። የሚያስፈልገን ነገር በህይወታችን ላይ በህይወት እንድናየው ያደርገናል ማለት ነው። እንድንዳስሰው እንድንጨብጠው ያደርጋል ማለት ነው። ዛሬ የክርስቲያን ትልቁ ተግዳሮቱ ምንድነው ካልከኝ ትንቢት አለው፣ ቃል ይነገረዋል፣ ምናምን ይሰማል፣ የሆነ ነገር ያያል፣ ግን በህይወቱ ላይ ግን ሆኖ አያየውም። ለምን ስትለኝ ጊዜ የለውም። ቁጭ ብሎ ቃሉን የማሰላሰል ጊዜ የለውም። ምናልባት በዚህ አጋጣሚ ቪዲዮውን ገብታችሁ ብታዩ ደስ ይለኛል። እንዴት ላሰላስል በሚል ርዕስ አካፍያለሁኝ። የማሰላሰል ጥበብ ምንድነው የሚለውን አስተምሬያለሁ። ጥቅሙስ ምንድነው የሚለውን ነገር ደግሞ ተናግሬያለሁ። በእርግጥ በሰፊው መጣበታለሁ። እሱንም ሌላ ቪዲዮዎች እሰራለሁ። እግዚአብሔር ይረዳኛል። ግን እዛ ላይ ራሱ በጣም ብዙዎች ሰዎች ወደውታል። ብዙ ሰዎች እየባረኩኝ ነው፣ በኮሜንት ቢሆን እንዲሁም በአካል ደግሞ ማለት ነውና ወዳጆቼ እግዚአብሔር ዛሬ ሊያወራን የፈለገው ነገር አንድ ነገር አለ። አንደበታችንን ከፍተን ህይወታችን ላይ እንድንናገር እግዚአብሔር ይፈልጋል። አያችሁ ምንድነው እንድንናገር የሚፈልገው? የኛን የስንፍና ቃል እንድንናገር አይደለም። ወይ ደግሞ ሁኔታው የሚያሳያችሁን ነገር ያንን እየደጋገማችሁ እሱ አካል ለብሶ የበለጠ እንዲያስጨንቃችሁ የበለጠ ዋጋ እንዲያስከፍላችሁ አይደለም እግዚአብሔር የሚፈልገው። ታመህ ከሆነ ፈውስህን ማወጅ እንዳለብህ ሁላ በህይወትህ ላይ ምንም አይነት ያልተመቸ ነገር ካለ፣ የሚጎረብጥ ነገር ካለ፣ ዋጋ እያስከፈለ ያለ ነገር ካለ፣ ከዛ ዋጋ እያስከፈለ ነገር ካለው ነገር መላቀቅ የምትችለው ምንድነው ስትለኝ ነገ ልትሆን የምትፈልገውን ነገር፣ ነገ ለአንተ በአንተ ህይወት ላይ የሚያስፈልጋችሁን ነገር ኮንፌስ ማድረግ ስትጀምሩ ነው ማለት ነው። ክብር ለእግዚአብሔር ይሁን ወዳጆች። ነገ የምትፈልገው ነገር ምንድነው? በህይወት ላይ ነገ እንድትሆነው የምትፈልገው ነገር የለም። እንድትሆኝ የምትፈልጊው ነገር የለም። እግዚአብሔር እንዲያደርግልሽ የምትፈልጊው ነገር የለም አለ። እኔ ለምሳሌ በህይወቴ ላይ የምፈልገው ነገር አለ። እሱን ግን ዝም ብዬ አይደለም የምጠብቀው፣ ወይ ደግሞ አይ መቼም የሚሆን አይመስለኝም እያልኩ የድካም ኮተት ህይወቴ ላይ እያወራው አልቀጥልም። እስከዛሬ ድረስ ተሞኝቼ ሊሆን ይችላል። እስከዛሬ ድረስ ምናልባት የስንፍና ቃል እየተናገራችሁ ሊሆን ይችላል። ከዛሬ ጀምሮ ግን በጌታ በኢየሱስ ክርስቶስ ስም አንደበታችሁ ይቀየራል። አሜን። ይሄንን ቃል ይሄንን ድምጽ ከሰማችሁበት ሰዓት ጀምሮ አንድ እርምጃ በኢየሱስ ክርስቶስ ስም መሄድ ትጀምራላችሁ። ለምን ስትሉኝ የእግዚአብሔር ቃል የሚያነቃ ስለሆነ። አንተ የምትተኛ ተነሳ፣ ክርስቶስ ምን ያበራልሃል ይላል። አሜን። ተነስታችሁ የእግዚአብሔርን ቃል ማወጅ ስትጀምሩ፣ የእግዚአብሔርን ቃል መናገር ስትጀምሩ ብርሃኑ ወደ እናንተ አለመምጣት አይችልም ማለት ነው። ስለዚህ ይህንን ድምጽ ራሱ ስትሰሙ አንደኛው የሚሆንላችሁ ነገር መንቃት ነው። ትነቃላችሁ። ኦኬ ለካ አሁን ህይወቴ ላይ እየተናገርኩት ያለው ነገር ምንድነው የሚለው ነገር ራሱ እንድታየው ያደርጋል ማለት ነው።
እግዚአብሔር ይባረክ። አሜን። በጣም የሚገርማችሁ ነገር ዛሬ እኔ ማሳያችሁ ይሄ ቃል ከሰው አይደለም። የእግዚአብሔር ቃል ሆኖ እንኳን አንዳንድ ጊዜ ኢዮብ እንዲህ አለ፣ ሐና እንዲህ አለች፣ ዳዊት እንዲህ አለ እንላለን። ራሱ እግዚአብሔር ሲያደርገው የነበረውን ነው የማሳያችሁ። ክብር ለእግዚአብሔር። አሜን። እንደዚህ ይላል ዘፍጥረት ምዕራፍ 1 ቁጥር 2 እና 3 አነባለሁ። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ እግዚአብሔርም መንፈስ በውሃ ላይ ሰፎ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ተመልከቱ፣ ራሱ እግዚአብሔር ገና ምድርን ሲፈጥር፣ ገና ክሬት ማድረግ ሲጀምር፣ ሰውን ሁሉ ከመፍጠሩ በፊት እግዚአብሔር ሲፈጥራቸው የነበረው ለሰው ልጆች ያስፈልጋል ብሎ ያሰበው ነገር አንዱ የነበረው ነገር ምንድን ነው ካላችሁኝ፣ ምድርን ክሬት ማድረግ ነበረ። ያቺ ምድርን ግን ክሬት ካደረገ በኋላ እግዚአብሔር ምድር ምን ነበር ይችላል? ባዶ ነበረች፣ አንዳችም ነገር አልነበረባትም፣ ምንም ነገር የላትም፣ ምንም ስታዩ ተስፋ የላትም። እዚህ ቦታ ላይ እግዚአብሔር አንድ ነገር አየ። ምን አየ? ጨለማ ነበረ ይላል። ጨለማ ነበር፣ ጥልቅ ነበረ። በዛ በጨለማ ላይ ቢወልደን፣ በዛ በጨለማ ላይ ቢፈጥረን ኖሮ፣ እግዚአብሔር የሆነ ነገር ቢያደርግ ኖሮ ምድር አትመቸንም ነበረ። ያ ጥልቁ ያ ጨለማውን ግን እግዚአብሔር አንድ ነገር ይሁን አለ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ። እግዚአብሔር ተናገረ፣ አፉን ከፈተ። አፉን ከፍቶ ቃል ነው ያወጣባት። ክብር ለእግዚአብሔር ይሁን። እኔ ዘፍጥረት ምዕራፍ 1 ሄዳችሁ ብታጠኑና ብታነቡ በጣም ደስ ይለኛል። ኢንካሬጅ ደግሞ አደርጋችኋለሁ። በጣም ብዙ ነገር ትማሩበታላችሁ። እግዚአብሔር ይሁን ሲል የሚሆንለት ጌታ ነው፣ አምላክ ነው። ዛሬ እኔና እናንተ ደግሞ አይ እሱ እኮ እግዚአብሔር ስለሆነ ነው ይህ እኮ ይሁን ሲል የሆነለት እንዳትለኝ፣ እኔና እናንተ ደግሞ እግዚአብሔር ያልሰጠን ስልጣን ምን አለ? ኢየሱስ ክርስቶስ ከኔ የሚበልጥ ነገር ታደርጋላችሁ ብሎ ነው የሄደው። ከሱ የሚበልጠውን ነገር የምናደርገው አንዱ ምንድነው ስትለኝ፣ መጀመሪያ በህይወታችን ላይ እሱ ሲያደርጋቸው የነበሩትን ነገሮች ፕራክቲስ ማድረግ ስንጀምር ነው። ወደ በለጠ ነገር እንድትመጣ የሚያደርግ አሁን እያደረክ ያለው ነገር፣ ፕራክቲስ እያደረክ ያለው ነገር ተጽዕኖ እየፈጠረ ነው ወይ? ለውጥ እያመጣ ነው ወይ? በህይወት ላይ ያየኸው ነው ወይ? መጀመሪያ በጣም ብዙ ሰዎች I'm sorry to say that ግን ብዙ ሰዎች በህይወታቸው ላይ መልካም ነገር ከመናገር ይልቅ፣ መልካም ነገር ከማወጅ ይልቅ ሟርት ነው የሚቀላቸው፣ ከርስ ነው የሚቀላቸው። ምን አይነት መሰላችሁ? ሟርት ማለት አይሆንልኝም፣ አይመስለኝም። ልባቸው ሌላ ነው፣ አፋቸው ሌላ ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የልቤ ሐሳብና የአንደበቴ ቃል ያማረ ይሁን ይላል። ምን ማለት ነው? በልብህ ያሰብከውን ነገር አንተና እግዚአብሔር ብቻ ናችሁ የምታውቁት። አንደበትህን ደግሞ አውጥተህ ስትናገር ዳት ሲድ ነው፣ ዘር ነው። አንደበትህን አውጥተህ ስትናገር አንተም ትሰማለህ፣ እግዚአብሔርም ይሰማል፣ ሰይጣንም ይሰማል፣ ሌሎች ሰዎችም ይሰማሉ። ስለዚህ መልካም ነገሩን ሰይጣን አይሰማም። በህይወት ላይ አንተ የምትናገራቸውን፣ ኮንፌስ የምታረጋቸውን፣ የእግዚአብሔርን ቃል የምትናገራቸውን ነገሮች እሱ ጆሮ ዝግ ነው። ምክንያቱም ብርሃን ስለሆነ እግዚአብሔር ቃል ከአንደበታችን መልካም ቃሎች የሚወጡት ሲጀመር መልካም መንፈስ ሲኖርብህ ብቻ ነው። መልካም መንፈስ ሲያገኝህ መልካም ቃል ትናገራለህ። መልካም መንፈስ ሲያገኝህ መልካም ንግግሮች ከአንደበት ይወጣሉ። የሚያንጽ ንግግር ከቶ ካፋችሁ የሚያንጽ ነገር ይውጣ እንጂ ከቶ የማያንጽ አይውጣ ይላል መጽሐፍ ቅዱስ ሲናገር። ምን ማለት ነው? እንኳን አይደለም ለራሳችሁ ለሰዎች እንኳን የምትናገሩት ንግግር የሚያንጽ እንዲሆን እግዚአብሔር ይፈልጋል። የሚጠቅም እንዲሆን እግዚአብሔር ይፈልጋል። የሚረባ እንዲሆን እግዚአብሔር ይፈልጋል። ክብር ሁሉ ለኢየሱስ ይሁን በጌታ በኢየሱስ ክርስቶስ አሜን። ጌታ ይመስገን። ወዳጆቼ ዛሬ እግዚአብሔር እየተናገራችሁ ያላችሁ ነገር ምን መሰላችሁ?
በህይወታችሁ ላይ ምንድነው እያስቸገራችሁ ያለው ነገር? ዋጋ እያስከፈላችሁ ያለው ነገር ምንድነው? እሱን ቃል እንድታወጡበት እግዚአብሔር ይፈልጋል። እየደገምክ ችግርህን ለራስህም ለሰይጣንም ለሰውም መናገር አይጠቅምህም። ነገር ግን ነገሩን ገልብጠው፣ ነገር ግን ነገሩን ቀይረው። ንግግርህ እንደ እግዚአብሔር ቃል መሆን ሲጀምር የእግዚአብሔር ቃል ሕያውና የሚሰራ ነው፣ ዘር ነው፣ አለመብቀል አይችልም። ጨለማ በሆነው ህይወትህ ላይ ብርሃን አለማምጣት አይችልም። ጌታ ይመስገን። በህይወትሽ ላይ ብርሃን እንዲመጣ ትፈልጊያለሽ? በህይወትሽ ላይ ተጽዕኖ እንዲመጣ ትፈልጊያለሽ? ጌታ ይባረክ። አሜን። ተጽዕኖ ፈጥረህ መኖር ትፈልጋለሽ? ተጽዕኖ ፈጥረሽ መኖር ትፈልጊያለሽ? እንግዲያውስ ቃሉ በልብሽም በአፍሽም ቀርቦልሻል። የመናገርና የማወጅ ዋናው አንቺ ነሽ። መናገርና ማወጅ ያለብሽ አንቺ ነሽ፣ አንተ ነህ። አያችሁ? ለምንድን ነው ይሄንን የምትዩ ካላችሁኝ፣ በጣም ብዙ ሰው ልምምድ የለውም። የእግዚአብሔርን ቃል በህይወቱ ላይ የማወጅ ልምምድ የለውም። ሌላውን ተውት፣ ቤተክርስቲያን እንኳን መተን ማለት ነው እንዲህ በል እንዲህ ተባባሉ እንኳን ሲባል ብዙ ሰው አይባባልም። ይሄ ደግሞ መጽሐፍ ቅዱሳዊም እኮ አይደለም እኮ ይላል። ግን ከእንትና እኮ አይቶ ነው፣ አይ እኮ ኮርጆ ነው። አያችሁ? ንግግር ግን ኮንፌስ ግን በህይወታችን ላይ የሚያመጣው ለውጥ አለ ወዳጆቼ። ያልቀመስኩትን፣ ያልዳሰስኩትን፣ ያላየሁትን በህይወቴ ላይ ያልተፈጠረውን ያው እግዚአብሔር ምስክሬ ነው እኔ አልናገርም። በጣም ብዙ የማይሆኑ ነገሮች በህይወቴ ላይ ሲሆኑ አይቻልም። መሆን የማይመስሉ ሊሆኑ ያሉትን ነገር ደግሞ እንዲህ አዋጁን ግልብጥ አድርጎልኝ ያውቃል የእግዚአብሔር ቃል። ንግግሬ ኃይለኛ ነው፣ ፓወርፉል። እንኳን እኔ የተቀባው ሴት ቀርቶ የእግዚአብሔር መንፈስ ያለብኝ የእግዚአብሔር ጸጋ ያለብኝ ሴት ቀርቶ አሁን ዛሬ እንኳን የዳነ ክርስቲያን በእውነት ነው የምላችሁ አንደበቱ የተሳለ ነው፣ ፓወር አለው። የሚወጣው ከሱ የሚወጣው ነገር ተጽዕኖ አለመፍጠር አይችልም። ስለዚህ የምትናገሩት ክፉ ንግግር ተጽዕኖ ይፈጥራል። እንደዚሁ ብዬ ነበረ ይላል አንዳንድ ሰው። አላልኩህ? ቅድም እኮ እንዲህ ስል ነበረ፣ ይሄው ሆነ። እኔ እኮ ያልኩት ጠብ አይልም ይላል። ታዲያ አንተ ያልከው ጠብ ማይል ከሆነ አንቺ የምትናገሪው ንግግር የሚሆን ከሆነ አይሆንም ስትይ የማይሆንልሽ ከሆነ ምን አለበት? ይሳካልኛል፣ ይሆንልኛል፣ እችላለሁ፣ እግዚአብሔር ይረዳኛል። አዋጁ በአዋጅ ይገለበጣል፣ ጨለማው ላይ ብርሃን ይሆናል ብለሽ ለምን አትናገርም? ለምን አትናገርም? በጌታ በኢየሱስ ስም አንደበታችሁ ይከፈት፣ አፋችሁ ይከፈት። አሜን። ጌታ ይመስገን። ብዙ ሰው በጣም ችግር አለበት። ደግሞ ሰይጣን ተክቶ የሚሰራው ነገር አንዱ ምንድነው ስትለኝ፣ አፍህን ከፍተህ እንዳትናገር ነው። አፋችሁን ከፍታችሁ እንዳታወሩ ነው። ከከፈታችሁም ራሱ በቃ መልካም ያልሆነ ቃል ስትናገሩ በጣም ደስ ነው የሚለው። ብዙ እናንተ ላይ ስፔንድ አያደርግም እሱ ዋጋ ብዙ በቃ እንደውም ደና የተቀቡ ሳቴ ላሱ እነሱ ነው ማሳደድ የሚጀምረው። ምክንያቱም አንተ ኦሬዲ እሱ ሊሰራው ያለውን ነገር አንተ ኦሬዲ እየሰራለት ነው ህይወትህ ላይ። ብዙም አይታገላችሁም። ሰይጣን ነው እንዲያደርገኝ። አይ አንዳንዱን አንተ ነህ። ልጆቻችሁ ላይ የምትናገሩት ንግርት ያዕቆብ በጣም ታውቃላችሁ ብለስድ የሆነ ሰው ነው እና ላባ ቤት ሲሄድ ላባ ተባረከ ይላል። ከማ የተነሳ? ከያዕቆብ የተነሳ። ያዕቆብ ግን አያቅም ነበረና መጀመሪያ መቶ እንደዚህ ያለው ላባ ንግርቴ ነግሮኛል ባንተ ምክንያት እንደተባረኩኝ አለው። አያችሁ? ያውቃል፣ ሰይጣን ያውቃል፣ ዲያብሎስ ያውቃል፣ ጣዖታቶች ያውቃሉ፣ እኛ ላይ ያለውን ብለሲንግ ያውቃሉ። ነገረኝ አለው። ዛሬ በኢየሱስ ክርስቶስ ንግርት ከመናገሩ በፊት ስላንተ አንተ ራስ እንድታውቅ ጸልያለሁ። ያዕቆብ ይበዘበዝ ነበረ። ኪዳን ያለው ሰው ነው። ለብዙ ህዝብ ጉባኤ ሁን ተብሎ የተባረከ ሰው ነው። ቅባት ይዞ የወጣ ሰው ነው። ጌታ ይመስገን። አሜን። በትር ይዞ የወጣ ሰው ነው። ዘይት ይዞ የወጣ ሰው ነው። ምንን ያመለክታል? ስልጣንን ያመለክታል። እግዚአብሔር ስልጣን የሰጠው ሰው ነበረ። አኖይንትድ የሆነ ሰው ነበረ። ኦይሉ አኖይንቲንጉን ያመለክታል። አኖይንትድ የሆነ ሰው ነው። ግን ይሄ ሰው ሄዶ አሽከር ነው የሆነው። በማ? በጣዖት አምላኪ። ዛሬ በጌታ በኢየሱስ ክርስቶስ ስም መውጣት ይሁንላችሁ እንጂ ሰስማይቴ ነኝ። ቅባት ይዛችሁ
መሪ ሆናችሁ ግን ደግሞ ተመሪ ሆናችሁ ሰዎች፣ ገዢ ሆናችሁ ግን ተገዝታችሁ የምትኖሩ ሰዎች፣ ለዲያብሎስ፣ ለጠላት፣ ለክፉ ሰዎች ታልፋችሁ ተሰጥታችሁ በራሳችሁ ስንፍና ምክንያት በንግግራችሁ በተለያየ መንገድ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ከእናንተ ላይ ይህን እንዲያነሳው ጸልያለሁ። አሜን። ዛሬ መንቃት ይሁንልሽ፣ መንቃት ይሁንልህ በጌታ በኢየሱስ። እኔ የማስተምራቸው ሰዎች በጠቅላላ እኔ የማገለግላቸው ሰዎች በጠቅላላ ራሳቸውን ችለው እንዲቆሙ ነው የምፈልገው። ስፔሻሊ በክርስትናው ዓለም ላይ ራሱን ችሎ መጸለይ፣ ራሷ ችላ ማወጅ፣ ራሷ ችላ መተንበይ፣ በራሳችሁ ላይ ትንቢት መናገር እንደምትችሉ ታውቃላችሁ። ነብይ ለነብይ መዞር ብዙ አስፈላጊ ነው ብዬ አላስብም። በአሁኑ ሰዓት በጣም በጣም ከባድ ሆኗል። ግን ነቢያቶች አሉ። አዎ አሉ፣ በደንብ አሉ። ነቢያቶችን እንጠቀማለን። ግን ደግሞ መጀመሪያ አንተ ራስ ላይ መስራት መቻል አለብህ። እስቲ ሞክሩ፣ ተለማመዱ፣ ራሳችሁ ላይ ኮንፌስ አድርጉ። በጾም በጸሎት ከእግዚአብሔር ጋር ጊዜ አሳልፉ። ስትናገሩት የኖራችሁትን የከርስ ቃል ከላያችሁ ላይ አራግፉ። በምን? በእግዚአብሔር ቃል ሙላት፣ በእግዚአብሔር ቃል ንግግር፣ እንደ እግዚአብሔር ቃል በመናገር አይኖ እኔ የምሰብካቸውም ሆነ የማስተምራቸው ቃላቶች በጣም ከባድ ናቸው። አጥንትን እንደ መጋጥ ማለት ነው። አም ሶሪ ለሕፃን ልጅ እኔ ጡጦ የለኝም፣ ግን ህይወታችሁ እንዲቀየር ነው እግዚአብሔር እያወራችሁ ያለው። እግዚአብሔር በጨለማው ላይ ብርሃን ይሁን ብሎ እንዴት ብርሃን እንደሆነ አይተናል። ስለዚህ ዛሬም እኛ የእግዚአብሔርን ቃል ይዘን በህይወቴ ላይ ሌላውን ተው፣ ይሄ ዘፍጥረት ምዕራፍ 1 ቁጥር 2 እና 3 ብታውጀው በህይወቴ ላይ እስኪ እየው። አንድ ጊዜ ብቻ ተናግረት ዝም አይደለም። ጠዋትም ማታም ከሰዓትም እስቲ አውጁ በህይወታችሁ ላይ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንዴት እንደምትለመልሙ፣ እንዴት ህይወታችሁ እንደሚቀየር፣ እንዴት ኑሯችሁ እንደሚቀየር። ብዙ ሰው ግን ከዛ ይልቅ የድካምን ህይወት ነው የሚመርጠው። ከዛ ይልቅ የሚያደክመውን ነገር ነው የሚመርጠው። እሱ ላይ ነው ፎከስ የሚያደርገው ማለት ነው። ፎከስ አታድርጉ እሱ ላይ። ጌታ ይባረክ። አሜን። አሁን እሱን ተውት። ምናልባት እስከ ዛሬ ድረስ የማይሆን ንግግር እየተናገራችሁ ሊሆን ይችላል። ዛሬ ግን ቀይሩት፣ ደግሞ ተለማመዱት። ባይዘዌ ሰው የሚኖረው እንደ ልምዱ ነው፣ እንደ ልማዱ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደ ልምዳችን ነው የምንኖረው። ስለዚህ እንደ ልምዳችን የምንኖረው ህይወት ደግሞ ህይወታችን ለውጥ አለመምጣት አይችልም። ታመጣለህ፣ ለውጥ ታመጣለህ። የተለማመድከውን ነገር እመነኝ ፕሮፌሽን ትሆንበታለህ። ጌታ ይመስገን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። እግዚአብሔር ይረዳኛል። ሌላ ቪዲዮ ደግሞ ቀጥዬ ይሰራላችኋለሁ። በዚህ አጋጣሚ ጌታ ኢየሱስ ይባርካችሁ። ዛሬ በጌታ በኢየሱስ ክርስቶስ ስም በአንደበታችሁ መልካም ንግግርን፣ መልካም ቃልን፣ መልካም አዋጅን ማወጅ ይሁንላችሁ። ከዛሬ ጀምራችሁ በልጆቻችሁ ላይ፣ በትዳራችሁ ላይ፣ በፋይናንሳችሁ ላይ፣ በቤታችሁ ላይ፣ በመውጣት መግባታችሁ ላይ፣ በትምህርታችሁ ላይ፣ በኢየሱስ ክርስቶስን በስራችሁ ላይ ማወጅ ጀምሩ። አሜን። ጌታ ይባረክ። እንዲሁንልህ ብቻ ሳይሆን አንተም ይሁንልኝ እያልክ መናገር እንዳለብህ ነው ዛሬ እያስተማርኩ ያለሁት። መናገር እንዳለባችሁ ነው ዛሬ በንግግር ዓለምህ ይቀየራል። በንግግር ህይወታችሁ ይቀየራል። በንግግር የሌለውን ወደ መኖር ታመጡታላችሁ። እኛ አንደበት ላይ ፓወር አለ ወዳጆቼ። በጣም ስለ አንደበት መናገር እፈልጋለሁ። ስለ አንደበት ማስተማር እፈልጋለሁ። እግዚአብሔር ይረዳኛል። በኔክስት ቪዲዮ ደግሞ እንገናኛለን። በዚህ አጋጣሚ ለብዙ ሰዎች ሼር አድርጉ ወዳጆቼ። ብዙ ሰዎች ይጠቀሙ፣ ብዙ ሰዎች ይዩት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ብዙ ሰው ተቸግሯል። ብዙ ሰው ዋጋ እየከፈለ ነው ያለው። ይህ መንፈሳዊ ዓለምን ቁልፍ አጥቶታል። ስለዚህ በጌታ በኢየሱስ ስም ተባረኩ። ዘመናችሁ ይባረክ። ጋድ ብለስ ዩ። ወዳችኋለሁ። ሻሎም